ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሚጣ ነኝ ተመልሻለሁ። ዛሬ ደግሞ ሁለት ቲክቶከሮች እና ሶስት ደግሞ ቲክቶክ አዋርድ ላይ ለዝግጅቱ ስፖንሰር ፍለጋ ምናምን የተሳተፉ ሰዎች ፖሊስ እንደያዛቸው በተለያዩ እንትኖች ላይ ሲለቀቅ ነበረ። ምንድነው ጉዳዩ? ፖሊስ ምንድን ያለው? ፌዴራል ፖሊስ ምንድን ያለው? ማን የታሰረው የሚለው እናያለን። በመጀመሪያ ግን ሰብስክራይብ አድርጉ። ይሄን ፔጅ ላይክ ሰብስክራይብ አድርጉ። እንዲሁም እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ አስቀምጡልኝ። ወዳችኋለሁ። ባይ። እንግዲህ የኢትዮጵያ ፌዴራል ፖሊስ ምንድን ያለው? የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታውቋል ይላል። አዲስ አበባ ህዳር 30 ቀን 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ በሶስተኛው ጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብነት ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ይላል። አንደኛ ወንጌላዊት ገብረ እንድሪያስ በርሄ። ወይ ጉድ! እንትና ኢቫን እንድሪስ ነው። ኢቫን እንድሪስ ለካ ወንጌላዊት ነው ስሟ። ሁለተኛ በረከት ጸጋዬ ጁፋር አዶን። መቅድም ደረጀ መንግስቱ። እዚህ ጋር የምታያቸው ሰዎች ማለት ነው። ግሩም ገዛኸኝ ቀጭኔ እና ዮሐንስ መኮንን ኃይለማርያም ዮሐንስ ጃኒ ነው። እነዚህ ሰዎች ተይዘዋል ማለት ነው። እንግዲህ ኢቫን እንድሪስ እንኳን ይቅርታ አልጠይቅም ብላ ነበረ። መብቴ ነው በሰውነቴ ምናምን ብላ ስለነበረ የእሷ ያስኬዳል። ጃኒ ግን ይቅርታ ጠይቆ ነበረ። እኛ ህዝቡ እንዳሰበው አይነት ኢንቴንሽን እንዳልነበረው እና የማይክል ጃክሰንን አለባበስ ለመልበስ እንደሞከረ ዳንሰኛ ስለሆነ እንጂ ሌላ ነገር አስቤ አይደለም ብሎ እናም ከተሳስቻለሁ ይቅር በሉኝ ብሎ ቪዲዮ ሰርቶ ነበር። ይቅርታ ጠይቆ ነበር። ያው ነገሮች የሚስተካከሉ ይመስለኛል። ጃኒ ያን ያህል አዶን አላውቅም፣ ስለምወደው ነው መሰለኝ። የሚገርም ልጅ ነው። ያን ያህል መጥፎ ሀሳብ ይኖረዋል ብዬ አላስብም። ግን ጥሩ ነው አሁን ይሄ መሆኑ ለሌሎች ቀጣይ ቲክቶከሮች አለባበሳቸውን እንዲያስተካክሉና ህዝቡን እንዲያከብሩ ያደርጋቸዋል ማለት ነው። ኢቫን ያው መብቴ ነው ስላለች እሷ ይከብዳል። ግን ከዚህ በኋላ የኢትዮጵያን ባህልና ሴትም እንዲያከብሩ ሌሎች ቲክቶከሮችም እንዲጠነቀቁ ያደርጋል ማለት ነው። ይሄን ይመስላል እንግዲህ መቼ እንደሚፈቱና ምን ይፈረድባቸዋል ብዬ አላስብም። ቢያንስ ትንሽ ጊዜ 1-2 ወር ታስረው ቢወጡ ነው ብዬ አስባለሁ ብዬ ነው የማስበው፣ እንደኔ ማለት ነው። ግን ጥሩ ነው፣ ለሌላው መቀጣጫ ይሆናሉ። ሌላው የኢትዮጵያን ባህል እሴት እንዲያከብርና የውጭውን ብቻ ስላየ ዝም ብሎ እንዳይተገብር ይሆናል። ፌዴራል ፖሊስ ጥሩ ነው ያደረገው ባይ ነኝ፣ እንደኔ ማለት ነው። ጥሩ ነው ያደረገው ባይ ነኝ። ሌላው ደግሞ ማን ነው ስሙ? ነው ያው ሌላው ደግሞ የሶፎንያስ ጉዳይ ሁሉም ሰው እየተነጋገረበት ስለሆነ ነው እኔ ያልሰራሁበት። ግን ትንሽ ግር ያለኝ ነገር እነ ቴዲ ሀዋሳ ምናምን እንትን ያደረገው ልጅ ሲያወራው የነበረውም ልጅ ገዛኸኝ ነው ስሙን አላስኩትም፣ ብቻ ግን እሱም ልጅ አለበት። አብረው ሆነው ብዙ ነገር ካሳለፉ በኋላ በሆነ ነገር ሳይመቻቹ ሲቀሩ ነው ያጋለጠው ምናምን የሚል ጨዋታ ጀምረው ነበረ። ግን አያስኬድም ማለት አሁን ሙሉ ቪዲዮ ተለቋል። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። እስቲ እናንተ ፍረዱ። አሁን እኔ ዩቲዩብን ሳየው ልጁ ከመጀመሪያ ጀምሮ ያወራውን ነገር ለቋል። እያንዳንዱን ነገር ኢቭን የት ነው ያለኸው ተባብለው ስልክ ሲጠያየቁ ስልክህን ላክልኝ ሲለው አለ። የሚተዋወቅ ሰው ስልክህን ላክልኝ አይባልም። ሲቀጥል የት ነው ያለው አይባልም። የሚተዋወቁ ከሆነ ያለበት እመጣለሁ ወይ ድሮ የምንገናኝበት እንገናኝ ነው ሊባባሉ የሚችሉት። ማለት ሲጻጻፍ የነበሩት ተገናኝተው እንደማያውቁ እያሳውቃል። በቃ ጀስት ልጁ ላይ እንትን ለማለት ካልሆነ በስተቀር ምን እንደሆነ ኢንቴንሽናቸው ባላቅም እነ ቴዲ ሀዋሳ ግን የማይመስል ነገር ነው። እኔ እንጃ። እኔ ልጁ አብሮቱ ከዚህ በፊት ግንኙነት ነበረው ብሎ ለማመን ይከብዳል። የተለቀቀውን ቪዲዮ ግልጽና ግልጽ ስለሆነ ልጁ ምንም
አይነት ግንኙነት ከዚህ በፊት እንዳልነበረው ሹር ልሆን እችላለሁ ማለት ይዩት፣ እናንተም ይዩትና ፍረዱት። ከዛ ውጪ ደግሞ እግዚአብሔር ይርዳው ነው የሚባለው። በቃ መጸለይ ነው። ሌላ ምንም ማለት ሌላ ምን አይነት ጥርጣሬ ጭንቅላቴ ውስጥ እንደመጣ ታውቃላችሁ? ከዳው የተባለው ጓደኛው ሶፎንያስን ማለት ነው። ምን አድርጎት ይሆን? ሜቢ እንደዚህ አይነት ነገር አስጀምሮት ይሆን? ሰው ልጅ እኔ እንጃ አላቅም። ብቻ ምንም በማናቅበት መፍረድ ጥሩ አይደለም። ጸሎት ማድረግ ጥሩ ነው። ሌሎች ልጆች ያላችሁ ልጆቻችሁን ጠብቁ፣ አስተምሩ፣ ወደ ቤተ ክርስቲያን፣ ወደ እምነት፣ ሙስሊም ሆናችሁ ወደ መስጊድ ማለት ልጆቻችሁን በደንብ ወደ እምነት እንዲቀርቡ ማድረግ ጥሩ ነው ባይ ነኝ። ከዛ ውጪ ምንም የምንለው ነገር የለንም። ወዳችኋለሁ። ባይ። ሰብስክራይብ አድርጉ።